ተፈጥሮና ውበቷ ሰርክ አዲስ ነው። ውበቷን ያለ ስስት የተቸራት ተፈጥሮም ነዋሪዎቿ በያሉበት ስፍራ በሙሉ እያጌጡባት እንዲኖሩ ፈቅዳለች። ሱንከሙ ከሊል ይባላል። መጀመሪያው የሚተዳደረበት እርሻ ነበር። በዛ በጥላሸት ቤት ቁጭ ነበር። ከዛው ባይበት ጥላሸት በሳር ቤት በላይላችን ይወጥ ነበር። ከብቶች፣ በጎች፣ ፍየሎች ከራሳችን ሽታችን የጠጣን ውሃ አልነበረም። በዛ ውሃ አምጥተን በዛ ውሃ በጥላሽ ውሃ ልብሳችን እናጥብ ነበር። ታሽርቃ ታታን ከዚህ በፊት ክረምት ሲሆን ቤታችን ጭቃው መከራ ነበር። ጭሱም አይኔን ያስቸግረኝ ነበር። በዛ ላይ ውሃ እንቀዳ የነበረው ከኩሬ ነው። አስቸጋሪ ነበር። ቃን ይጥቃቀምና ይፍለፍለና ለፊልፊል ያው እናኖራችን ያው ከከብቶችና ከዶሮዎች ያው ከፍየሎች ከበጎች አንድ ላይ ነበር የሚኖረው። በወጉ የተሰጠን ጸጋዎችን መመልከት አልፎ ማመላከት ታዲያ የባለ አራት አይናዎች ተግባር ነው። ልክ የተኛውን እንደማንቃትና ሀብቱን እንደማሳየት ያህል ልክ እንደ ብርሃን ዳናዎች በግዚያት ጠባያት ውስጥ መልኳንና አኗኗሯን እያዘመነች የምትገኘው ሀገራችን ኢትዮጵያ ዜጎች የተሻለ ኑሮን እንዲኖሩ በብርታት እየሰራች ትገኛለች። ለዚህም ማሳያ ታዲያ ከተሞቿ ውብና ጽዱ እንዲሆኑ በማድረግ በኩል ቀን ከሌት እየሰራች ነው። ታዲያ በከተሞቿ የተጀመሩት የኮሪደር ልማት ስራዎች የገጠር ኮሪደር ልማትን በግዙፍ ንቅናቄ ሰንቀው እንዲወለዱ በጠቅላይ ሚኒስትር አብይ አህመድ አማካኝነት በማዕከላዊ ኢትዮጵያ ክልል ተጀመሩ። አንድ መንግስት በሀገር ደረጃ ልማት በሀገር ደረጃ የመለወጥን ሐሳብ ቢያቀነቅን ብቻውን በቂ አይደለም። በሃውስሆልድ ሌቭል እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ይህ ጅምር ብቻ አይደለም። ሀገር ዛሬ ላይ ቆማ ነገን ማየትና ማሳየት የምትችልበት መንገድ ነው። አንድ የተባለው ተጠናቀቀ። ተጠናቆም አዲስ ገጽን ፈጠረ። መጀመሪያም እኛም ነበር፣ ጭንቅላታችንም ነበር፣ ሁለመናችንም ነበር። ግን ሐሳብ አልነበረን። ሰው ልጅ ሐሳብ ይፈልቃል፣ ከሰው ሐሳብ ይወስዳል። መጀመሪያ የነበረ ሰው እንዴት ነቃ፣ እንዴት ይሄን ለማድረግ ተቻለ ተብሎ ሁሉ ሰው ያወራል። ይሄ ማለት ቤት ብቻ ሳይሆን በቤቱ ውስጥ ልጆቻችን በአግባቡ ሊማሩ ኩሽና ቤት አለው፣ አልጋ አላቸው። ከዛም ደግሞ ዓለም ለጥናት እንደሚማች ሶላር በውስጡ አለው። ለየምግብ ዝግጅት የሚሰራ ኩሽና በአግባቡ አለው። ከዛም ቀጥሎ ይሄ የምታዩት አረንጓዴ የሆነ ሁሉ ከዛ ኢኒሼቲቭ ተቀጥሎ የተሰራ ነገር ነው። በትንሹ ቦታ ብዙ ማስራት በጎና ቅልቦች በቆሙበትና ባረፉት ስፍራ በሙሉ ሌሎች ባላዩበት መንገድ የሚጎበኙትንና የሚዳብሱትን ያማትራሉ።
ለኛም እኮ ቀን ይወጣል ይሉ ነበር። አሁን ቀን ወጣ። ቀን ይወጣል እሱ እግዚአብሔር ፈጥሮ እዛ ያስቀመጠ ብርሃን አየን። ልጅ የልጅ ልጅ አየ። እኔም በሽማግሌ ሽምግልና አየው። አሁን ከፍታውን አገኝተን ተደስተናል። በጭስ ታፍነውና ምቹ ባልሆነ ኑሮ ውስጥ ሲኖሩ ለነበሩት ቤታቸው ተጎብኝቷል። ያለፈ ሕይወታቸውን ካሁኑ ያስተያዩም ታዲያ ርቀቱ የሰማይና የምድር ያህል ነው። አሰራሩ ይህን ቤት በእድሜም ልክ ባለው አይቼ አላቅም። ደስታችን ይሄ ነው ብለን መገመት አንቻል ነው። ቤት ይህን መንግስት ሰርቶ የተለየ ነገር በቂ ነገር ያው ቴሌቪዥን የመሰላ የተሟላ እቃ ጎመኑም እዛ ቆርጠን ተክለን ባዮጋዙን አብርተን ምንም ጎመኑም እንቁላሉም ጠብሰን በራሳችን ጊዜ የበላን ነው። ከዚህኛው ኑሮ አይገናኝም። ፈያ ተመጀመሪያ ኖሬ መጀመሪያ የኖርኩትና አሁን የኖርኩት ኑሮ ጭራሽ አይገናኝም። የሰማይና የምድር ያህል ነው። በፊት በጭስ እንቸገር ነበር። አሁን ግን ባዮጋዝ አለ። የፈለኩትን በሱ አበስላለሁኝ። ንጹህ የመጠጥ ውሃም አገኝቻለሁ። ማገደና ኢለና ኡፉ ኢለና ተሻሽ ጠቀለና ታንጉቼና ይቆ ጠቀለና በከተማውና በገጠሩ መካከል ያሉ ልዩነቶች እየጠበቡ ሲመጡ የዜጎች እፎይታና ደስታ ጎልቶ ይወጣል። ይህን ዓላማ የሰነቀው የገጠር የኮሪደር ልማት ስራም ጅምሩን በማዕከላዊ ኢትዮጵያ ክልል በሃዲያ፣ በከምባታ፣ በስልጤና በሃላባ ዞኖች ሲደክምና ሲመግብ ለኖረው አርሶ አደር ሞዴል የመኖሪያ ቤቶችን ገንብቶ በመስጠት ለአርሶ አደሩ አዲስ ድባብን ፈጠረ። ከመጀመሪያ አብሮ ነው። አሁን ለውጥ በጣም ነው ያመጣው። ቻርጅ ሲያስፈልገን ያው ወደ ሌላ ማብራት ያለበት ወደ ውልባራክ ሄደን እዛን ነበር የምንቸርደው። አሁን ከቻርዱም ነፃ ወጥተናል። እነሱ ባወረዱልን ማለት ነው። የቻርዱም እንትን የለብንም። በራሳችን ቤት እየቸረድን ነው። አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጃጠር የሆኑ የኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። መጀመሪያ እንደዚህ አልነበረም። ሚንሸኖ ሽንት ቤትም እንደዚህ ኳሊቲን የጠበቀ አይደለም። አሁን ሽንት ሸንተን ከወጣን በኋላ ሻወር ራሱ ሳይቀር አለ። ባለቤቴ በጭስ አትቸገርም። ቦጋዝ አለ። በዛ ነው የምትጠቀመው። ለመጠጣት ደግሞ ንጹህ ውሃ ገብቶ አለ። ድሮ እንደዚህ አልነበረም። ብዙ መሬት መጀመሪያ ነበር ስንጠቀም፣ ግን እንደዚህ አግባባዊ አጠቃቀምም አይደለም። አሁን የምንጠቀመው በትንሽ መሬት ብዙ ምርት እንደምናገኝ ነው። መጀመሪያ ልጆች ለማጥናት እንኳን ላምባ አጥተው እየተጨነቁ ነበረ። አሁን ግን እግዚአብሔር ይመስገን አሁን መብራት አለ። ልጆች በደንብ እያጠኑ ናቸው። ባዮጋዝ አለ። ውሃም ንጹህ የሆነ ውሃ አለ። እግዚአብሔር ይመስገን። በቤታችን አልጋ ንጹህ አልጋ ለኛ ለልጆቻችን ለእንግዳ የሚሆን
በጣም ምቹ የሆነ ነገር አለ። እግዚአብሔር ይመስገን። አሁን ከጭስ ወጥቻለሁ እኔ። እንበርታ፣ እንስራ። ካልሰራን ካልተጋን የሚመጣ ለውጥ የለም። ስንተጋ ይኸው ለውጥ ልናወጣ እንደምንችል ታይቷል። እና ከተጋን፣ ከሰራን፣ ከበረታን፣ ከተባበርን ውጤት ስለሚመጣ በዚያው መንፈስ አበክረን ቀንከይት በመልፋት የሀገራችንን ብልጽግና እንድናፋጥን የጀመርነውን መልካም ጅማሩ ከፍጻሜ እንድናደርስ ድህነትን ታሪክ እንድናደርግ፣ ችግርን ታሪክ እንድናደርግ፣ በሽታን ታሪክ እንድናደርግ አደራ ማለት እፈልጋለሁ። እኔ በዚህ ገጠር ላይ ሲኖር በርግጥ ንፋሱ ደስ ይላል፣ ጤናማ ነን፣ አንታመምም፣ መጥፎ የሆነ ሽታ አያገኘንም። ግን አጠገባችን እያለ አይናችንን ካለ መክፈት ብዙ መጠቀም የምንችለውን ነገር ሳንጠቀም መኖራችን እግዚአብሔር አምላክ ከሰማይ አነሳ ወይም አይኑ የበራለትን መንግስት ሰጠን ብዬ ማሰብ ጀምሬያለሁ። ጎመን ተተክሎና በበረዳ ደግሞ እንሰት ተተክሎ እንዴት እንደሚያምር ይሄ እንሰት ማለት አንዴ ተፍቆ 1 ዓመት የሚመግብ ነው። እንግዲህ 2 ሜትር ላይ የተተከለው እንሰት 1 ዓመት ከቀለበኝ ሌላው ብር ወዴት ይሄዳል ብለው አስብ። ሁሉም ሰው ሀብታም መሆንና መበልጸግ ይችላል። ያ ማለት ትርፍ ዝም ብሎ የሚኖር መሬት ነው ማለት ነው። ያንንም የመሬትንም አጠቃቀም በደንብ ተረዳሁኝ። በትንሽ ቦታ ላይ ዘርፈ ብዙ የሆነ ግብርና በቃ ዶሮ እዚሁ አለ፣ እንቁላል እንበላለን፣ የጋሮ አትክልት እዚሁ አለ እንበላለን፣ ከብት ተሰጥቶን ወተት እዚሁ አለ እንጠጣለን። ንጹህ ቦታ ላይ ልጆቻችን መጀመሪያ እኛ አልጋ ላይ ስንተኛ አልጋ ስር ከሻ አንጥፎ የሚተኙ ልጆች ቁልፍ ከፍቶ ቁም ሳጥን ላይ ልብስ እያስገቡ ነው። አሁን እቺ ህፃን የኔ ሳጥን የሆነ ስትል ደስታ የእሷን ልብስ መጀመሪያ የት የምትጥለውን ልብስ አጣጥፋ አጥባ ቁጭ አርጋ ቁልፋን በእጇ ስትይዝ ዝም ብዬ እያየሁ ነው። ለቻርጅ ድሮ ሆሳና ነው የምንሄደው፣ አሁን ቤት ነው። ቴሌቪዥን እናያለን። የቀረብ ነገር ምንም የለም፣ ሁሉም ነገር ሞልቷል ማለት ነው። ድሮ በእንጨት እንቸግራለን፣ በጭስ እንቸግራለን። ብዙ ሰው ጭስ አይኑ አበላሽቷል፣ በጣም እንቸግራለን። እኔ አሁን ያለነው አሁን ደስ ይላል፣ በጣም ደስ ይላል። ኢትዮጵያውያን ለዘመናት የገጠሩ ህዝብ አርሶ አደሩ ተሸክሞ አኖሮናል። አሁን ቢያንስ ኑሮ እንዲሻገር እንዲሻሻል ከነበረበት ደረጃ ከፍ እንዲል በትብብር መልሰን ለገጠሬው መልሰን ለአርሶ አደሩ መልሰን ለተሸከመን ህዝብ የምንከፍልበት ጊዜ ነው። በትንሽ ቦታ ላይ ብዙ ምርት ነው ያለው። ጎሮ አትክልቱ አለ፣ ባውጋዙ አለ፣ ዶሮ እርባታ ጀምረናል። ከብት እንግዲህ ወተት ማስጣያ መቀናበሪያ ከብቶች አሉን። በትንሽ ቦታ አሁን ሲታሰብ ባለፈው ስንላካ ጎኑ 35 ሜትር ነው። 35 በ35 በሚለው ብዙ ነገሮችን ነው የያዘው። ከዚህ በፊት ግን በሄክታር የሚቆጠር መሬቶች ነበሩ። 2 ሄክታር 1 ሄክታር በሚሉት ማሽላ እንዘራለን፣ በቆሎ እንዘራለን፣ ጤፍ እንዘራለን። የምናገኘው ውስን ነገር ነው። በቂ ለሰውነት እንግዲህ በቂ ፕሮቲንነት ያለው ኃይል ሰጪ ምግቦችን አናገኝም። ስለዚህ አሁን ስናይ መዝናኛ ሌላ ጋር ከተማ መሄድም አያስፈልግም። እንደኔ እዚህ ጋር እንግዲህ ከተማ ተፈጥሯዊ ብዬ ነው ያሰው እንደኔ። አርሶ አደር እየለፋ እየታገለ እያረሳ እያስጮማ ከብት ከሆነ ሙኩት እያደረጋ ሰንጋ እያደረጋ ለሌላ ሰው ነበር እየሰጣ ነበር። ዛሬ ግን አርሶ አደር ጥሩ ቤት እንደሚተኛ በጥሩ ቦታ እንደሚቀመጥ ጥሩ ነገር ደግሞ እንደማይራቅ ቤቲ ላይ እንደኖራ ይሄን ሁሉ አውቀናል። ወና ካንካ ነገር ነው ምትወጥስ ቴሌቪዥን ይወስ ከፎሶት ማጠኛ ክፍል ይወስ
ፊት የነበርና ኖሮ ሳር ቤት ነበር። አሁን ደግሞ መንግስት ቤቶችን ሰርቶልን አሁን ወደ ቆርቆሮ ቤት ተሰርቶ ወደ እሱ ተለውጠናል ኖራችን። ከዛ ደግሞ ባዮጋዙ ተሰርቷል። ጭስ አልባ ምንም ሴቶች የማይጎዳ ሁሉ ነገር ተሞላ ተሰርቷል። ምግብ ማብሰያ ሁሉ ነገር ስቶፍ አለው። ቻርጅ ደግሞ እዛ መጀመሪያ ከተማ ነበር ስልክ ይዘን የምንሄደው። አሁን እዚሁም ቻርጅ ይደረጋል። ሶፋ ወንበር አለው። ሁሉ ነገር አለው። በትውልዶች መካከል የትናንት የዛሬና የነገን አውቆ እንደየዘመኑ ፍላጎት ዜጎች ኑሯቸውን እንዲመሩ ማድረግ የብርቶች ሥራ ነው። ጥረት፣ ብርታትና ትጋት ተጣምረው ምቾት ያለው ነገር ይፈጥራሉና። በከተማ ያሉ ሀብታሞች፣ በውጭ ሀገር ያሉ ዲያስፖራዎች፣ የመንግስት መስሪያ ቤቶች፣ ኩባንያዎች የሚያጸድቅ ስራ መስራት ከፈለጉ፣ ለነፍሳቸው እርካታ መስጠት ከፈለጉ ይህንን ጉዳይ ነው ማገዝ ያለባቸው። እያንዳንዱ ኩባንያ በየመንደሩ 10 15 እየወሰደ በጣም ውድ አይደለም ቤቱን የሰራ ነው። 80% ይሄ ጡብ የምታዩ አፈር ነው፣ የከባቢ አፈር ነው። 10-15% ሲሚንቶ ይቀላቀልበታል። አብዛኛው ሪሶርስ ሎካል ነው። ከቆርቆሮ ከሶላር ውጪ አብዛኛው የምታዩ ጉዳይ ሎካል ነው። የሰው ጉልበት እንጠቀማለን፣ ሎካል ማቴሪያል እንጠቀማለን። በረከሰ ግን ፕላንድ በሆነ መንገድ ነው የምንሰራው። አሁን እዚህ አካባቢ ለቅሶ ቢያጋጥም እንደምታየው ነው፣ መስኩ ሰፊ ነው። ሰርግ ቢያጋጥም ምንም አይነት ችግር የለም። መለስተኛ መገበያየት ፈልጉ ለገበያም ይሆናል። ሰፊ ቦታ ነው። ይሄን ይዘህ ዝም ብለህ ብትሰራ ከሆነ ጊዜ በኋላ መሀል ላይ አስፋልት ማስገባትና በየበረንዳው ፒካፕ ማየት ነው የሚሆነው። እና ኩባንያዎች፣ ግለሰቦች፣ ትንሽም ትልቅም ገንዘብ ያላቸው ሰዎች፣ ኢቭን የሚያወርሱ እድሜ ጠገብ ሰዎች ከሚያወርሱት ሀብት አንድ ቤት ሁለት ቤት ላርሶ አደር ለማያውቁትም ሰው ቢሆን እየሰሩ የማለፍን ልምምድ እንደ ሀገር ብናሳድግ በአጭር ጊዜ ውስጥ ይሄን ነገር በጣም ሰፊ ቦታ ማየት ይቻላል። ወጥ ሲጣፍጥ ይሄ ወጥ እንዴት ተጣፈጣ ብለው ጠይቀዋል አሉ። አተር እኔ ተጨንቄ ነው የጣፈጥኩት ብለዋል አሉ። በወፍጮ ተፈጭቼ በድስት ተቃጥዬ ጨው ተጨምሮልኝ ነው የጣፈጥኩት ብለዋል አሉ። ይሄ ጠቅላይ ሚኒስቴራችን ተጨንቆ ለኢትዮጵያ የታፈጠው ንጉስ ነው። አሁን ታድግ ያለው እኔ ለሌሎችም ምሳሌ ይሆናሉ። አሁን አብዩ አኩም የሊቃ አብዩ ኢድሜካ ጊዶራ ፈታ ያሽ አንድ ብሎ በአዲስ አበባ ከተማ በክረምት የበጎ ፍቃድ አገልግሎት የተጀመረው የከተማ የኮሪደር ልማት ሥራ ተሻግሮ ወደ ክልል ከተሞችም ተስፋፋ። በክልል ከተሞች ላይ ብቻ ያልተቋጨው የኮሪደር ልማት ሥራ በገጠር የሚገኘውን አርሶ አደርና አርብቶ አደር ታሳቢ አድርጎ የበጎ ፍቃድ አገልግሎቱን አስፋፋ። በእርግጥም እንደነዚህ ያሉ ዘመናዊ ተሞክሮች የሁሉም ዜጎች በያሉበት ስፍራ በሙሉ ትጋትና ርብርብን የሚጠይቁ ናቸው። በሌሎች ስፍራዎችም ሀገር ወዳድ የሆኑ ዜጎች ሁሉ የየራሳቸውን የትውልድ አሻራ እንዲያኖሩ ጥሪም ቀርቦላቸዋል። ያለን ሀብት ዓይን ከፍቶ መመልከትና ማመላከት ጥበብ ይጠይቃል። ከዚያም ባሻገር በሙሉ ልብ ዛሬ ካየናት ኢትዮጵያ የነገዋ የተሻለች ትሆናለች።